የትምህርታችን ሐሳብ ምርጫና ውሳኔ። እንደሚታወቀው የሰዎች የዕለት ተዕለት እንቅስቃሴ የሰዎች የዕለት ተዕለት ህይወት በምርጫና በውሳኔ የተሞላ ነው። ዛሬ ጠዋት እንኳን ከእንቅልፋችን ስንነሳ ምን እንደምንለብስ መርጠናል፣ ምን እንደምንበላ መርጠናል፣ ስንት ሰዓት መነሳት እንዳለብን መርጠናል፣ ወስነናል። ሰው በዕለት ተዕለት እንቅስቃሴው ህይወቱ በምርጫና በውሳኔ የተሞላ ነው። የምርጫና ውሳኔ የሚባለው ጉዳይ የሰው ልጅ አንዱ የህይወቱ አካል ነው። በህይወታችሁ እንድታውቁ የሚገባው መሰረታዊ ነገር ቢኖር ምንድነው? ሰውን ከፍም ዝቅም የሚያደርገው የገዛ ምርጫው የገዛ ውሳኔው እንደሆነ ነው። ማንም ሰው አንተን ከፍም ዝቅም የማድረግ አቅምም ችሎታውም የለውም። ሰውን ከፍም ዝቅም የሚያደርገው የገዛ ምርጫው የገዛ ውሳኔው ነው። ገንዘብ ማጣትህ፣ ስራ ማጣትህ፣ ወላጆች ማጣትህ ወይም የደረሰብህ የህይወት ፈተናና መከራ ከፍም ዝቅም አንተን የማድረግ ችሎታ አቅም የለውም። ወዳጆቼ በህይወታችን የምናልፍባቸው ብዙ ውጣ ውረዶች አሉ። ከፍታ ዝቅታ፣ ማግኘት ማጣት፣ መወደድና መጠላት፣ መፈለግና መገፋት፣ የተለያዩ የህይወት መንገዶችን እናልፋለን። ነገር ግን የኛን የህይወት ቦታ የህይወት አይነታችንን ስፍራችንን የሚወስነው የገዛ ምርጫችንና የገዛ ውሳኔያችን ነው። አንዳንድ ሰዎች ቶሎ ይመርጣሉ፣ ሌሎች ሰዎች ቶሎ ይወስናሉ። አንዳንድ ሰዎች ቸኩለው ይመርጣሉ፣ ሌሎች ሰዎች ደግሞ ቸኩለው ይወስናሉ። ሌሎች ዘግይተው ይመርጣሉ፣ ሌሎች ደግሞ ዘግይተው ይወስናሉ። ሌሎች ደግሞ በጭራሽ የመምረጥ አቅም የላቸውም፣ ወይም ደግሞ በጭራሽ ሁሉ የመወሰን አቅም የላቸውም። ምርጫና ውሳኔን በተመለከተ በህይወታችሁ ስትመለከቱ ለመምረጥ በጣም የሚቸገሩ ሰዎች አሉ። ለመወሰን በጣም የሚቸገሩ ሰዎች አሉ። ዲያሌማ ውስጥ የሚገቡ ምን መማር እንዳለባቸው፣ የት መማር እንዳለባቸው፣ ማንን ማግባት እንዳለባቸው፣ ማንን አለማግባት እንዳለባቸው፣ ምን መስራት እንዳለባቸው፣ የት መቸገር እንዳለባቸው፣ መገኘት እንዳለባቸው፣ የት አለመገኘት እንዳለባቸው። ብቻ ምርጫና ውሳኔ የሰው ልጅ አንዱ የህይወቱ ክፍል ነው። አንድ ሰው አልመርጥም ብሎ ቢል እንኳን ባለመምረጡ መርጧል። ጻፉ። አንድ ሰው አልመርጥም ብሎ ቢል እንኳን ባለመምረጡ መርጧል። አንድ ሰው አልወስንም ብሎ ቢል እንኳን ባለመወሰኑ ወስኗል። ከምርጫና ከውሳኔ ነፃ ሆኖ የሚኖር ሰው የለም። ከምርጫና ከውሳኔ ነፃ ሆኖ የሚኖር ሰው የለም። አልመርጥም ብለህ ብትል እንኳን ባለመምረጥ መርጣል። አልወስንም ብለህ ብትል እንኳን ባለመወሰን ወስናል። መማርን አልመርጥም ብለህ ካልክ መሀይምነት መርጣል ማለት ነው። ለምሳሌ ለመነሳት ካልወሰንክ ወድቀ ለመቅረት ወስናል ማለት ነው። የተሻለ የህይወት ሁኔታ ውስጥ ለመምጣት ካልወሰንክ በዛው የህይወት ውድቀት ውስጥ ለመቀጠል ወስናል። በሌላ አማርኛ ለመስራት ካልወሰንክ ለመስረቅ ወስናል። ለመስራት ካልወሰንክ ተረጂ ለመሆን ወስናል። በህይወታችሁ እንድታውቁ የሚገባችሁ ነገር በጣም ደረጃችሁን፣ ከፍታችሁን፣ ቦታችሁን ከፍም ዝቅም የሚያደርገው የገዛ ምርጫችሁ የገዛ ውሳኔያችሁ ነው። ብዙ ወጣቶች ወይም ደግሞ ብዙ ሰዎች ደስተኛ ያልሆንኩት ወይም ያልተሳካልኝ የምፈልገው ነገር ስላልተሟላ ነው ብለው ያስባሉ ወይም ይላሉ፣ እንደ ምክንያት ያቀርባሉ። ሌሎች ደግሞ በቤተሰቤ ምክንያት ነው ደስተኛ ወይም ስኬታማ ያልሆንኩት፣ ከገጠመኝ ፍቅረኛ ካለፍኩበት የህይወት ውጣ ውረድ የተነሳ ነው፣ በቤተሰቦቼ መሞት ነው፣ ወይም ደሃ ሀገር ውስጥ ስለተወለድኩኝ ነው ብለው የሚያስቡ ብዙ ሰዎች አሉ። እነዚህ ምክንያቶች ምንም ይሆኑ ምንም አንተ ስኬታማ ላለመሆን ወይም ደስተኛ ላለመሆን እንደ ምክንያት አድርገህ የምታቀርባቸው ነገሮች አንተ ምክንያት አድርገህ አቀረብካቸው እንጂ ምክንያቶቹ ውሃ የማይቋጥሩ አንተ ካለፍክበት ሁኔታ በላይ ያለፉና አንተ ያልደረስክበት ሁኔታ ላይ መድረስ የቻሉ ሰዎች ስትመለከት ያንተ ምክንያት እዚህ ግባ የማይባል ተራ ምክንያት እንደሆነ መገንዘብ ይቻላል። ስለዚህ በህይወታቸው አስገራሚ ለውጥ ያመጡ ሰዎች፣ አስገራሚ ውሳኔ የወሰኑ ሰዎች ናቸው። በህይወታቸው ከባድ ደረጃ፣ ትልቅ ደረጃ ደርሰው ያያቸዋቸው ሰዎች ካሉ እነዛ ሰዎች ትልቅ ውሳኔ በህይወታቸው ወስነዋል። ትልቅ ውሳኔ በህይወታቸው ወስነዋል። ጻፉ እንደዚህ ብላችሁ። አስገራሚ ለውጥ ያመጡ ሰዎች አስገራሚ ውሳኔ መወሰን የቻሉ ሰዎች ናቸው። በገዛ ህይወታቸው በገዛ ማንነታቸው በመንገዳቸው ላይ አስገራሚ አንኤክስፔክትድ የሆነ ማንም ያልጠበቀውን
ሊገምት ያልቻለው ውሳኔ መወሰን የቻሉ ሰዎች ናቸው። አስገራሚ ለውጥ በህይወታቸው ላይ ማምጣት የሚችሉ ከባድ ደረጃ ትልቅ ደረጃ ደርሰው ያቸው ሰዎች ካሉ እነዛ ሰዎች ትልቅ ውሳኔ በህይወታቸው ላይ ወስነዋል። ምናልባትም አንተ መወሰን የሳሳለትን መወሰን ያዘንክለትን ወይም የፈራህለትን ውሳኔ መወሰን ችለዋል ሰዎቹ። አንተ ምክንያቶች ስትደረድር በተለያዩ አቅጣጫዎች ለራስ ይቅርታ ስትሰጥ ስሜትህን፣ ምቾትህን፣ የተለያዩ ክብርህን፣ አጉል ኩራትህን ምናምን ስትንከባከብ እነሱ ግን በራሳቸው ላይ ጨክነው በክብራቸው ላይ ጨክነው ምቾታቸውን ትተው ትልቅ ውሳኔ በጣም ትልቅ ውሳኔ ከባድ ውሳኔ መወሰን የቻሉ ሰዎች ትልቅ ደረጃ መድረስ ችለዋል። let me tell you አንተ ዛሬ ያለህበትን ቦታ የዛሬ 5 ዓመት ስታነባቸው የነበሩ መጽሐፎች ስታያቸው የነበሩ ፊልሞች አብረውክ የነበሩ ሰዎች የወሰኑልህ ቦታ ላይ ነው ዛሬ ያለኸው። አንተ ዛሬ ያለኸው ያንተ የዛሬ ህይወት የዛሬ ኢኮኖሚ የዛሬ መንፈሳዊ ማንነት የዛሬ ስታተስ የዛሬ 5 ዓመት ስታነባቸው የነበሩ መጽሐፎች ስታያቸው የነበሩ ፊልሞች አብረውክ የነበሩ ሰዎች የወሰኑልህ ውሳኔ ነው። የሱ ውሳኔ ውጤት ነው። ዛሬ ደግሞ አንተ የምትገኘው የዛሬ 5 ዓመትህን ወደፊትህን ሊቀይር በሚችል ቦታና ሁኔታ ውስጥ ነው የምትገኘው። ወዳጆቼ ውሳኔ ህይወት ቀያሪ ነገር ነው። ህይወት በምትፈልጉት አቅጣጫ ሚዛን እንዲደፋ ከፈለጋችሁ እናንተ የምትፈልጉት አይነት ውጤት እጃችሁ ላይ እንዲገባ ከፈለጋችሁ በምትፈልጉት አቅጣጫ መጫን ይጠይቃል። የእናንተን ውሳኔ የእናንተን ምርጫ ይፈልጋል። በእርግጠኝነት እሱ ልነግራችሁ እችላለሁ። ዓለም ብዙ ነገር ቀላቅላ ብዙ ነገር አደባልቃ ነው የምታመጣው። መምረጥ ያንተ ጉዳይ ነው። ለህይወትም የሚጠቅመውን ነገር ለእድገትም የሚጠቅመውን ነገር የተሻለ ማንነት ላይ እንድትመጣ የሚጠቅምህን ነገር መምረጥ ያንተ ጉዳይ ነው። አግበስብሰ አለማስገባት ያንተ ጉዳይ ነው። የትኛውም ነገር በሆነ መልኩ ስለተገኘ ወደ ህይወት የምታስገባው ኢንፑት ካለ አውትፑት አለ። ብራዘር የሚገባ ነገር ካለ የሚወጣው ነገር አለ። ስለሚገባው ነገር ካልተጠነቀቅ ስለሚወጣው ነገር አንተ ኮንትሮል ልታረገው አትችልም። ልትቆጣጠር የምትችለው የሚገባውን ነገር ነው። የሚወጣውን ነገር አንተ ዲተርማይን ልታረገው ልትወስነው አትችልም። በህይወትክ ዓለም እንደዚህ ነች። ዓለም በብዙ ምርጫዎች የተሞላች ነች። የቱን መውሰድ የቱን አለመውሰድ የቱን መቀበል የቱን አለመቀበል እንዳለብህ አንተ ነህ ማወቅና እርግጠኛ መሆን ያለብህ። አንድ ጥያቄ ልጠይቃችሁ። ከውርደትና ከክብር የትኛው ነው የተሻለ? ከመናገርና ከማዳመጥ የቱ ይሻላል? አቤት። ከማስመሰልና ከመሆን የቱ ይሻላል? ከዓለማዊነትና ከመንፈሳዊነት የቱ ይሻላል? ከአዝማሪነትና ከዘማሪነት የቱ ይሻላል? ከመገመትና ከማስታወስ የቱ ይሻላል? ከመገመትና ከመለካት የቱ ይሻላል? ከመኮፈስና ከማጎንበስ የቱ ይሻላል? ከማስታወስና ከመጻፍ የቱ ይሻላል? ግን ሰው ብቻ አይደለም እስር ቤት የሚገባው፣ ሐሳብም ይታሰራል። የሐሳብ እስር ቤት ጽሑፍ ይባላል። ኦኬ፣ ለምንድን ነው ይሄን የጠየቅኳችሁ? በደንብ ስሙኝ። ለምንድን ነው ይሄን የጠየቅኳችሁ? ይሄ በጣም ቀላል ምርጫ ነው። በጣም ቀላል ምርጫ ነው። ከውርደትና ከክብር ስላችሁ ክብር፣ ከመናገርና ከማዳመጥ ማዳመጥ፣ ከመኮፈስና ከማጎንበስ ማጎንበስ፣ ከመንፈሳዊነትና ከዓለማዊነት መንፈሳዊነት፣ ከአዝማሪነትና ከዘማሪነት ዘማሪነት በጣም ቀላል ምርጫ ነው። ህይወት ግን እንደዚህ ብቻ ሆና ብትኖር ኖሮ ጥሩ ነበር። ህይወት እንደዚህ ብቻ ብትሆን ጥሩ ነበር። ያገሬ ልጆች ህይወት በህይወታችሁ ውስጥ ያሉ ምርጫዎች አንድ መጥፎ አንድ ጥሩ፣ አንድ ስህተት አንድ ትክክል ቢሆን ጥሩ ነበር። ነገር ግን ይሄ ለነሌዊ እታች ላሉ ልጆች ለህፃናት በጣም ኤሌመንተሪ ለሆኑ ሰዎች የሚተው ምርጫ ነው። እያደግ ስትመጣ ቁመት እየጨመረ እድሜ እየጨመረ ሲመጣ ህይወት ለአንተ አንድ ትክክል አንድ ስህተት አንድ መጥፎ አንድ መልካም የሆነ ምርጫ ከማቅረብ ትወጣለች። ያ ተራ ጉዳይ ነው። ከባዱ ጉዳይ በመልካምና በመጥፎ መካከል መምረጥ ሳይሆን በሁለት መልካም
መልካሞች መካከል የተሻለውን መምረጥ ነው። ወዳጆቼ ውድቀት ያለው በአንድ መልካምና በአንድ ሌላ መጥፎ መካከል ባለ ምርጫ ውስጥ አይደለም። በሁለት መልካም መካከል እንኳን ውድቀት አለ። ከባዱ ምርጫ በሁለት መልካም መካከል ያለ የተሻለውን መልካም የመምረጥ ምርጫ ነው። አሁን ብዙዎቻችሁ እየተሸወዳችሁ ያላችሁት በመጥፎና በመልካም መካከል ባለ ምርጫ አይደለም። ብዙዎቻችሁ እየተሸወዳችሁ ያላችሁት በትክክልና በስህተት መካከል ባለ ምርጫ ውስጥ አይደለም። ችግሩ ያለው በሁለት መልካሞች መካከል የተሻለውን መልካም የመምረጥ ጉዳይ ላይ ነው። ውድቀት ደግሞ በአንድ መጥፎና በሌላ መልካም መካከል ባለ ምርጫ ውስጥ ብቻ ሳይሆን ያለው በሁለት መልካሞች መካከልም ውድቀት አለ። ይሄ የሚገባ እያደግና እየጨመርክ ስትመጣ ነው። የሀገሬ ልጆች በደንብ አድርጋችሁ ስሙ። ለመውለድ ከሳራ ከመውለድ ከአጋር መውለድ ይቀላል። ወዳጆቼ በፍቅረኛ መከዳት፣ በሰዎች መጠላት፣ በቤተሰብ ሞት፣ በተለያየ ሁኔታ ተደጋጋሚ ኪሳራ፣ በብዙ አስቸጋሪ የህይወት መንገዶች ውስጥ ስታልፉ ልክ እናንተ ብቻ ያለፋችሁ የሚመስላችሁ ከሆነ ተሳስታችኋል። ያልሰማችሁት እንጂ ያልሆነ ነገር በምድር ላይ የለም። ብዙ ነገር በምድር ላይ ሆኗል። ምድር ብዙ ነገር አስተናግዳለች። ስለዚህ አንድ ማወቅ የሚጠበቅባችሁ መረዳት የሚጠበቅባችሁ ነገር ምንድን ነው? እናንተን ከስኬት ወደ ኋላ ያስቀራችሁ፣ ደስተኛ እንዳትሆኑ ያደረጋችሁ ነገር የገዛ ምርጫችሁና የገዛ ውሳኔያችሁ እንደሆነ ማወቅ በጣም ተገቢ ነው። በህይወታቸው አስገራሚ ለውጥ ያመጡ ሰዎች፣ ትልልቅ ደረጃ የደረሱ ሰዎች ከናንተ በምን ቢሻሉ ነው? ከናንተ በምን ቢለዩ ነው ትልቅ ደረጃ ላይ መድረስ የቻሉት ወይም አስገራሚ ለውጥ ማምጣት የቻሉት የሚለውን ነገር እንድትጠይቁ ፈልጋለሁ። እኛ የተማርንበት ትምህርት ቤት የተማሩ፣ ያደግንበት ሰፈር ያደጉ፣ የለበስነውን አይነት ልብስ የለበሱ፣ በተመሳሳይ ማህበራዊ እሴት ውስጥ ያደጉ ጎረቤቶቻችን፣ ጓደኞቻችን፣ አብሮ አደጎቻችን፣ ወዳጆቼ የኢትዮጵያ ህዝብ እንደሆነ በጣም ጥቂት ህዝብ ነው እንጂ ኦልሞስት ኦል አንድ አይነት ነው ህይወታችን። እራቱን የሚበላው እንጀራ በወጥ ነው። የወጡ አይነት ነው የሚለያየው እንጂ አብዛኛው ኢትዮጵያዊ እንጀራ በሆነ ወጥ ነው የሚበላው። ወይ በሽሮ ወይ በድንች ወይ በምስር ወይ በሆነ ነገር ነው የሚበላው። የብዙዎቻችን ልዩነት ምናልባት አጥራችን ሊሆን ይችላል፣ የቤታችን አጥር። እሱም ቢሆን ኦልሞስት ኦል ተመሳሳይ ነው ብዬ አስባለሁ። ከዚህ አንጻር ለምንድነው ይህን ማነሳላችሁ? በደንብ አድርጋችሁ እንድትሰሙ ይፈልጋሉ። እነዛ አስገራሚ ደረጃ ላይ የደረሱ ሰዎች፣ አስገራሚ ለውጥ ያመጡ ሰዎች ካንተ በምን ቢለዩ ነው አስገራሚ ለውጥ፣ አስገራሚ ሁኔታ ላይ መምጣት የቻሉት የሚለውን ነገር እንድታቁ ወይም እንድታስቡ ፈልጋለሁ። በአንድ ወቅት እንደዚህ ሆነ። አንድ ጀልባ ቀዛፊ የነበረ ልጅ አብሮ አደግ ጓደኛው የሀገሩ ጠቅላይ ሚኒስተር ሆነ። ከንጉሱ ቀጥሎ ያለ ጠቅላይ ሚኒስተር ሲሆን እሱ ከኔ በምን ተለይቶ ነው ጠቅላይ ሚኒስተር የሆነው? እኔ ከሱ በምን አንሳለሁ? በምን ባንስ ነው እያለ በጣም ሁልጊዜ ጥያቄ ይጠይቃል። እና አንድ ጊዜ ንጉሱ ካቢኔዎቹን ሁሉ ይዞ ለስብሰባ በወንዝ መሻገር ባህር መሻገር ነበረበትና ለመሻገር የዚህ ባለ ጀልባ ይጠቀማል ማለት ነው። ካቢኔዎቹን ይዞ ጀልባውን ይጠቀማል እና ንጉሱ ተመልክቶታል። ያው የሱ ጓደኛ ጠቅላይ ሚኒስተር የሆነውም አብሯቸው አለ። እይታው ደስ አላለውም ንጉሱና ውስጡ ጥያቄ እንዳለ ገብቶታል። እሱ ከኔ በምን ቢለይ ነው ከኔ በምን ቢሻል ነው እንደዚህ ሆነው ብላችሁ አታውቁም? እሱ ከኔ በምን ቢሻል ነው እንደዚህ ሰክሰስፉል የሆነው በገንዘብ በመንፈሳዊ ህይወት በብዙ ጉዳይ ጓደኞቻችን ማለት ነው። እና ገብቶታል ንጉሱ። ስለዚህ ባህሩን ከተሻገሩ በኋላ ምሽት ላይ ስብሰባቸውን ጨርሰው ድንኳን ውስጥ ቁጭ ብለው እየተወያዩ እያለ አንድ ጩኸት ተሰማ እና ይሄን ጩኸት በተመለከተ እንዲያጣራ ንጉሱ ባለጀልባውን ጠራውና ሂድና ይሄን ጩኸት አጣርተና አሉ። ምንድነው ይሄ ጩኸት ሲቼክ አድርገና አሉ። ሄደና አጣርቶ አረጋግጦ መጣ። ከዛ እንደዚህ አለ፣ አንዲት ድመት ልትወልድ ስትል ነው የጮኸችው ብሏል። አንዲት ድመት ልትወልድ ስትል ነው የጮኸችው ብሏል። ከዛ ንጉሱ እንደዚህ አለ፣ የቤት ድመት ነች ወይስ የዱር ድመት ነች ብሎ ጠየቀው። ቆይ አንድ ጊዜ አረጋግጬ ልምጣ አለ። ሄደና አረጋግጦ መጣና የቤት ድመት ነች አሉ። ስንት ወለደች አለው። ቆይ አንዴ አረጋግጬ ልምጣ አለውና
ሄዶ አረጋግጦ መጣና 4 ወለደች አሉ። ምን አይነት ቀለም ወለደች አሉ። ቆይ አንዴ አረጋግጬ ልምጣ አለና አሁንም ሄዶ አረጋግጦ መጣና 2 ጥቁር 2 ነጭ ወልዳለች አሉ። እሷ ምን አይነት ነው ቀለሟ አለው። አንድ ጊዜ አረጋግጬ ልምጣ አለና ሄዶ አረጋግጦ መጣና ማረጋገጥ ጥሩ ነው ጥቁር በነጭ ነች ብሎ አለው። ምን አደረክላት አለው። ቆይ አንድ ነገር አድርጌላት ልምጣ ብሎ ሊሄድ ሲል ያዘውና ጠቅላይ ሚኒስትሩን ጠራውና አንተ ቅድም ሲጮህ የነበረውን ጩኸት ይሰማ የነበረውን ጩኸት ሂድና አረጋግጠ ምንድን እንደሆነ ቼክ አድርገና አለው። ሄደና ትንሽ ቆይቶ መጣ። ከዛ እንደዚህ አለ። ንጉሥ አለ አቤት። የቅድሙ ጩኸት አንዲት የቤት ድመት 4 ግልገሎች ስትወልድ የጮኸችው ጩኸት ሲሆን የግልገሎቹ ቀለም 2 ጥቁር 2 ነጭ ነው። የእሷ ደግሞ ጥቁር በነጭ ነች። አጥረንላት ሌላ እንዳይተናኮላት ለልጆቿም ወተት ሰተናል፣ ለእሷ ምግብ አቅርበናል ብሎ አለ። አየህ አሉ አንተ 40 ጊዜ ተመላልሰ ያላየኸውን ያልወሰንከውን ያላደረከውን ነገር እሱ በአንድ ጊዜ ሄደው ትልልቅ ለውጥ ያመጡ ጓደኞቻችሁ ከናንተ በጣም አስገራሚ ውሳኔ የወሰኑ አስገራሚ እይታ ያላቸው መሆናቸው ነው። ትልልቅ ደረጃ ላይ የደረሱ ሰዎች ማለት ነው። ወዳጆቼ በጣም ብዙ ዓመት ትምህርት ቤት ተመላልሳችኋል። በጣም ብዙ ዓመት ቤተክርስቲያን ተመላልሳችኋል። በጣም ብዙ ዓመት ብዙ ቦታዎች ተመላልሳችኋል። እና እናንተ ተመላልሳችሁ ጫማችሁን የመጨረስ ያህል ተመላልሳችሁ ስታበቁ ያልሰራችሁትን ያላደረጋችሁትን ያላመጣችሁትን ውጤት ሌሎች ሰዎች በአንድ ዙር በአንድ ጊዜ የሆነ ውጤት ሲያመጡ ስትመለከቱ ማወቅ ያለባችሁ ነገር ምንድነው መሰላችሁ? በህይወታቸው አስገራሚ ለውጥ ያመጡ ሰዎች ካያችሁ አስገራሚ ውሳኔ መወሰን የቻሉ ናቸው። ምርጫው መውለድ ከሆነ የሚቀለው ከሳራ ከመውለድ ከአጋር መውለድ ነው የሚቀለው። ዘፍጥረት መጽሐፍ ለምን? ከአጋር መውለድ እምነት አይጠይቅም፣ ትዕግስት አይጠይቅም፣ ጽናት አይጠይቅም፣ ብርታት አይጠይቅም። ከሳራ መውለድ ነው እምነት የሚጠይቀው፣ ጽናት የሚጠይቀው፣ ትዕግስት የሚጠይቀው። ብዙዎቻችን የምንመርጠው ቀላሉ ምርጫ ነው። የትኛው ነው ቀላል ምርጫ ብለን ነው የምንመርጠው? ከአጋር መውለድ ዝም ብሎ አጋር ጋር መግባት ነው የሚጠይቀው። ከሳራ ልጅ መውለድ ግን ትዕግስት ይጠይቃል፣ እምነት ይጠይቃል፣ ጽናት ይጠይቃል፣ ብዙ ጉዳይ ይጠይቃል። አሁን ቀላል ነው ብላችሁ የምትገቡበት ምርጫ ውጤቱ መቅለል ነው። ያማረ ፍጻሜ ያለው በቀላሉ ምርጫችሁ ውስጥ ሳይሆን እንደ ቃሉ በሆነው ምርጫችሁ ውስጥ ነው። ብዙ ልጆች የሆነ ነገር ስትመርጡ የምትመርጡት ለስሜታችሁ ቅርብ የሆነ ትዕግስት የማይጠይቃችሁን፣ እምነት የማይጠይቃችሁን፣ ጽናት የማይጠይቃችሁን፣ ድካም የማይጠይቃችሁን ልክ እንደ ፈንዲሻ በቀላል ነው ብላችሁ የምትሉትን ነገር ነው ፒክ የምታረጉት። ወዳጆቼ የብዙ ሰዎች ታሪክ የተበላሸው መንገዳቸው ህይወታቸው ምስቅልቅል ያለበት ምክንያት አንድ ነገር ሲመርጡ እንደ ቃሉ አይመርጡም፣ እንደ እግዚአብሔር ቃል አይመርጡም። አንድ ነገር ሲመርጡ ትዕግስት የሚጠይቅ ምርጫ አይመርጡም፣ እምነት የሚጠይቅ አይመርጡም፣ ጽናት የሚጠይቅ አይመርጡም። የሚመርጡት በቀላሉ ሊተገብሩት የሚችሉት መስሎ ከተሰማቸው ብቻ ነው የሚመርጡት። እጮኛም ስትመርጡ ይሁን፣ ስራም ስትመርጡ ይሁን፣ የፈለጋችሁትን ነገር ስትመርጡ ይሁን፣ እስከ ዛሬ ድረስ እንዴት ነው የመረጣችሁት? ትልልቅ ነገር አቺቭ ያደረጉ ሰዎች ትልልቅ ሁኔታ ላይ የመጡት from the beginning ሲመርጡ ትዕግስት የሚጠይቅ ነገር መርጠው ነው። ልፋት የሚጠይቅ ነገር መርጠው ነው። አንተ ልፋት የሚጠይቅ ነገር አትመርጥም እና አንተ ቁጭ ማለት ብቻ የሚጠይቅ ነገር ነው የምትመርጠው። አንተ ስትመርጥ የምትመርጠው ቀላሉ ምርጫ ነው። ትልልቅ ሰዎች፣ ተጽዕኖ የፈጠሩ ሰዎች፣ በዘመናቸው አስገራሚ ለውጥ ያመጡ ሰዎችን ካያቸው ደግሞ እየመረጡ የመጡት ቀላሉ ምርጫ ሳይሆን እንደ ቃሉ የሆነው ምርጫ፣ ጊዜ የሚጠይቀው ምርጫ፣ እምነት የሚጠይቀው ምርጫ፣ ፍጻሜው ያማረ የሆነው ምርጫ ነው የሚመርጡት። ውድቀት ያለው በመጥፎና በመልካም መካከል ብቻ ሳይሆን በሁለት መልካም መካከልም አለ ውድቀት። ለመውለድ ጻፉ። ከሳራ ከመውለድ ከአጋር መውለድ ነው የሚቀለው። ከአጋር መውለድ መጸለይ አይፈልግም፣ መታገስ አይፈልግም፣ ማመን አይፈልግም፣ መጽናት አይፈልግም።
እዚህ ቤት ከመቀመጥና አሁን በዚህ ሰዓት ሺሻ ቤት ከመቀመጥ፣ እዚህ ቤት ከመቀመጥና አሁን በዚህ ሰዓት ሐይቁ ጋር ከመቀመጥ፣ እዚህ ከመቀመጥና ጫት ቤት መጠጥ ቤት ከመቀመጥ፣ እዚህ ከመቀመጥና ሚዲያ ላይ ቁጭ ከማለት ወይም ሶሻል ሚዲያ እንደዚህ እያረክ እጅ የተቀረጸ እርሳስ እስኪመስል ድረስ እንደዚህ እያረክ ከመቀመጥ የትኛው ነው አሪፍ ብትባል የምትመርጠው ቀላሉ ነው። በጣም ቀላሉ ነው። እንዲህ ብላችሁ ጻፉ። ቀጥላችሁ ያማረ ፍጻሜ ያለው በቀላሉ ምርጫ ውስጥ አይደለም፣ እንደ እግዚአብሔር ቃል ወይም እንደ ቃሉ በሆነው ምርጫ ውስጥ ነው። ግሬት ዴስቲኒ ያለው ታላቅ ፍጻሜ ያለው በቀላሉ ምርጫ ውስጥ አይደለም። በረከት ያለው ስኬት ያለው ድል ያለው በቀላሉ ምርጫ ውስጥ አይደለም፣ እንደ እግዚአብሔር ቃል በሆነው ምርጫ ውስጥ ነው። ወይም በቀላል አማርኛ እንዲገባችሁ ከባድ በምትሉት ቾይስ ውስጥ ነው፣ ምርጫ ውስጥ ነው፣ ቾይስ ውስጥ ነው። አሁንም አንተ ማድረግ ያለብህ ወይም እኔ ማድረግ ያለብኝ ብላችሁ ጻፉ። አሁንም እኔ ማድረግ ያለብኝ ቃሉን መምረጥ ወይም የሚቀለውን መምረጥ። ብራዘር ህይወት እድል አይደለም። እግዚአብሔር መርጠ የምትኖረው ህይወት ነው የሰጠህ። መርጠ የምትኖረው ህይወት ነው የሰጠህ እግዚአብሔር እንጂ እድል አይደለም፣ በአጋጣሚ አይደለም። እግዚአብሔር መርጠን የምንኖረው ህይወት ሰጥቶናል። ምርጫን የመኖር ግዴታ ደግሞ አለብህ። ምርጫን የመኖር ግዴታ አለብህ። አሁን ብዙ ሰዎች እንደፈለኩ መርጣለሁ ይላሉ። የምርጫቸውን ህይወት መኖር አይፈልጉም። ምርጫን የመኖር ግዴታ አለብህ። የተሳሳተ ምርጫና ውሳኔ ምክንያቶች። ሰዎች ለምንድን ነው የተሳሳተ ምርጫ የሚመርጡት? ሰዎች ለምንድን ነው የተሳሳተ ውሳኔ የሚወስኑት? ተራ ቁጥር 1 ግድየለሽነት። ብዙ ጊዜ ሰዎች የተሳሳተ ምርጫ የተሳሳተ ውሳኔ የሚወስኑበት ምክንያት አንዱና ዋነኛው ግድየለሽነት ነው። ግድየለሽነት ማለት ለራስ ህይወት ስሜት የለሽ መሆን፣ ደንታቢስ መሆን፣ ለገዛ ህይወታቸው ደንታቢስ መሆን፣ ለራሳቸው ህይወት ስሜት የለሽ መሆን ማለት ነው። በጣም ብዙ ወጣቶች ለገዛ ህይወታቸው ግድየለሽ ናቸው። ለህይወታቸው እነሱ ለሚኖሩት ሌላ ሰው ለሚኖሩ አይደለም፣ እነሱ ለሚኖሩት ህይወት በጣም ግድየለሾች ናቸው። አንዱና ዋነኛው የተሳሳተ ምርጫና የተሳሳተ ውሳኔ ምክንያት ግድየለሽነት ነው። ለራስ ህይወት ስሜት የለሽ መሆን፣ ለራስ ህይወት ደንታቢስ መሆን፣ ፍላጎት ማጣት። ሰው እንዴት ለራሱ ህይወት ግድየለሽ ይሆናል? ሰው እንዴት ለራሱ ህይወት ደንታቢስ ይሆናል? ሰው እንዴት ለራሱ ህይወት ትኩረት ያጣል? መጀመሪያ ትክክለኛ ምርጫ ትክክለኛ ውሳኔ ለመወሰን ከፈለግ ለራስ ህይወት ስሜት ሊኖር ይገባል። ለገዛ ህይወት ደንታቢስ መሆን የለብህም። በህይወትህ ላይ ትኩረት ማድረግ አለብህ። ብዙዎቻችን ስለ ራሳችን ከምናውቀውና ለራሳችን ከምናስበው በላይ ስለ ሰዎች የምናውቀውና ስለ ሰዎች የምንለው ነገር ነው የሚበዛው። የብዙዎቻችን የተሳሳተ ምርጫ የተሳሳተ ውሳኔ ምክንያት ግድየለሽነት ነው። ስንመርጥ በግድየለሽነት ነው። ስንወስን በግድየለሽነት ነው። ነገ ምን ያመጣል? በህይወታችን ምን ፍሬ ያፈራል? ምንም ጉዳያችን አይደለም። ዛሬን እንደሚሆን ከሆንን የነገ የራሱ ጉዳይ ነው ብለን ነው የምናስበው። ሁለቱ ተወዳዳሪዎች ሪንግ ውስጥ ሲደባደቡ ከውጭ ያለው ተመልካች እንዴት ስሜት ይዞት እንደሚያይ ሌላ ሰው በሚደባደበው ድብድብ የዚህን ያህል ስሜት ካለ አንተ ለራስህ ህይወት እንዴት ስሜት ታጣለህ? ለገዛ ህይወት እንዴት ስሜት የለሽ ትሆናለህ? ይሄን ሮናልዶ ወይም ሜሲ አርሴናል ለሚጫወተው ጨዋታ እናት ብትሞት ለቅሶ ለማይመጣ እዚህ አዲስ አበባ ቢመጣ እጁን ለማይዘረጋል ያለ ስሜት የሚስቱን ስም፣ የደሞዙን መጠን፣ የጫማ ቁጥሩን፣ የቤቱን ሁኔታ በጣም ታውቀውን ያህል ስለራስህ ምን ማለት ደንታቢስ ነው። አሁን አንዳንዶቻችሁ አያቸዋለሁ
ጥርሳችሁ በፍጹም እንደዚህ መቦረሻቱ ቁጭ ብድግ ይላል፣ ይንቆራጠጣል። ሌላ ሰው ነው የሚጫወተው፣ እሱ በስሜት ሊሞት ነው። ስማ አንተ በሌላ ሰው ጉዳይ እንደዚህ ማንቼ አርሴ ብለህ ቡና ብለህ ስለ አዲስ ሰይድ ሌላ ሰው በገዛ ህይወቱ በሚኖረው ህይወት ስሜት ኖሮ አንተ እንዴት ለራስህ ደንታ ቢስ ትሆናለህ? እንዴት ስሜት የለሽ ትሆናለህ? እንዴት ስለ ራስህ ህይወት፣ ስለ ማንነት፣ ስለ ክብር ከማንም የተሻለ መስራት ሰክሰስፉል መሆን እየቻልክ ከማንም ሰው በታች ስትሆን እንዴት ደንታ ቢስ ትሆናለህ? የመጀመሪያው ብዙ ሰዎች የተሳሳተ ምርጫና ውሳኔ የሚወስኑበት ምክንያት ግዴለሽ ናቸው በገዛ ህይወታቸው። አረ ነገ ምን ይሆን ስሜት የሚባል ነገር የላቸው። ለሌላ ነገር ግን ስሜት አላቸው። ለፖለቲካ ስሜት አላቸው፣ ለሙዚቃ ስሜት አላቸው፣ ለአስቴር አወቀ ስሜት አላቸው፣ ለቴዲ አፍሮ ስሜት አላቸው። ለራሳቸውስ ወፍ ግዴለሽ ናቸው። ብራዘር እንደውም አንዳንዱ እንደዚህ ይላል፣ ተራ ሆነ እንድትቀር ሲፈልግ ምን ታካብዳለህ ይላል። በገዛ ህይወት ላይ ካላካበድክ ምን ላይ ልታካብድ ነው? ከዚህ ቀጥሎ በጣም ማካበድ ያለብህ በገዛ ህይወት ላይ ነው። በገዛ ህይወት በጣም ማካበድ አለብህ። ግዴለሽነት ከሚገባው በላይ ህይወትን አቅልሎ ማየት። እንዲህ ብላችሁ ጻፉ። ግዴለሽነት አላችሁ ለራስ ህይወት ስሜት የለሽ መሆን ማለት ነው። ለራስ ህይወት ስሜት የለሽ መሆን። ለብዙ ነገር ስሜት አለ፣ ለራስ ህይወት ግን ስሜት የለም። ስሜት የለሽ መሆን፣ ደንታቢስ መሆን፣ ትኩረት ማጣት፣ ከሚገባው በላይ ህይወትን አቅልሎ ማየት። ምን ታካብዳለህ? ምን ይላል? አካብዳለሁ። አይቀርም? አካብዳለሁ። በጣም ነው ማካብደው። እንደውም ጻፍ እሱ ጋር እንደዛ ብለህ አካብዳለሁ ብለህ ጻፍ። ህይወት እኮ ነው። የሰው ህይወት ለዛውም የዶሮ ህይወት መሰለህ? አንዴ እኮ ነው የምትኖረው። ሁለቴ የምትኖር መሰለህ? ሀባብ ነው እንደ የተሸከምከው ጭንቅላት ላይ። ዝንጉ መሆን፣ ግዴለሽነት ማለት ዝንጉ መሆን። ዝንጉ መሆን፣ በጫወታ ላይ ብቻ ማተኮር፣ ተራ ስህተቶችን መሳሳት። መጽሐፍ ቅዱሳችን ላይ አንድ ሰው ነበረ። ያም ሰው ኤሳው ይባላል። ይሁን ነኝ ኤሳው የይስሐቅ በኩር ልጅ ነው። አንድ ሰው በኩር ነው ማለት ሶስት መሰረታዊ ነገሮች አሉት ማለት ነው። አንድ ሰው በኩር ነው ማለት ጻፉ። አንድ ሰው ባይሁድ በኩር ነው ማለት ሶስት መሰረታዊ ነገሮች አሉት ማለት ነው። አንደኛ መሪነት፣ ሊደርሺፕ፣ ቤተሰቡን የመምራት ስልጣን። ቤተሰቡን የመምራት ስልጣን አለው። ሁለተኛ ሁለት እጥፍ ድርሻ ማለት ውርስ፣ ሁለት እጥፍ ድርሻ። የቤተሰቡ ሀብት ሲከፋፈል ሁለት እጥፍ ነው ለበኩር ልጅ ድርሻ የሚሰጠው። ኦኬ። ሶስተኛ የመንፈሳዊ አገልግሎት መብት አለው። መንፈሳዊ አገልጋይነት። አሁን ሰውን ከፍም ዝቅም የሚያደርገው ድህነቱ አይደለም፣ ማጣቱ አይደለም፣ በሰዎች መከዳቱ አይደለም፣ ምርጫው ነው፣ ውሳኔው ነው። የገዛ ምርጫው፣ የገዛ ውሳኔው። ሰው ደግሞ ምርጫውን የመኖር ግዴታ አለበት ብያችኋለሁ። ከዛ ቀጥለን የመጣ ነው ምንድነው? የተሳሳተ ምርጫና የተሳሳተ ውሳኔ የምንወስንባቸው ምክንያቶችን ነው እያየን ያለ ነው። አንዱና ዋነኛው ግዴለሽነት ነው። ለራስ ህይወት ደንታ ቢስ መሆን፣ ስሜት የለሽ መሆን፣ ተራ ስህተቶችን መሳሳት። ሶኦን ይሁንኝ። እንደምታውቁት እግዚአብሔር አብርሃምን ከከለዳውያን ከኡር ጠራው። እግዚአብሔር አብርሃምን ባረከው። በሰባት ኤሌመንት ባለው ኮቨነንት እግዚአብሔር አብርሃምን ባረከው። ከዛስ አብርሃም 25 ዓመት ጠብቆ ይስሐቅን ወለደ። አብርሃም ይስሐቅን ባረከው። ይስሐቅ ደግሞ ሁለት ልጆች ወለደ።
ያዕቆብና ኤሳው የሚባሉ ልጆች ወለደ። የበኩር ልጁ ኤሳው ነው። ኤሳው የበኩር ልጅ ስለሆነ ሊደርሺፕ መሪነት የሱ ነው። ሲቀጥል 2 እጥፍ ውርስ የሱ ነው። ሲቀጥል አገልጋይነት የሱ ነው። ይሄ ሰው ጠንካራ ነው፣ ጦረኛ ነው፣ ጉልበት አለው፣ ችሎታ አለው። አደን ወጥቶ የፈለገውን ነገር አድኖ ይዞ የሚመጣ ሰው ነበር። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንድ ቀን ከውጪ ሲመጣ ርቦት ነበር ይላል። ከዛስ ርቦት ነበር ይልና መጽሐፍ ቅዱስ ቀጥሎ ሲናገር ወደ ቤት ሲገባ ያዕቆብ ምስር ወጥ ሰርቶ ነበር። ከዛ ርቦኛል ምስር ወጥ ስጠኝ ብሎ ይለዋል። ያዕቆብ ምን ይላል? እኔ ምስር ወጥ እንድሰጥ ከፈለክ ብኩርና እንሽጥልኝ ይለዋል። አሁን የሆነውን ነገር ከዛ ላይ እናንብብ። ዘፍጥረት 25 እንደዚህ ይላል፣ ያዕቆብም ወጥ ሰራ፣ ኤሳውም ደክሞ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀዩ ወጥ አብላኝ፣ እኔ እጅግ ደክም ያለሁ አለው። ስሙም ኤዶም ተባለ። አሁን ኤሳው የፈለገው ምንድነው? ደክሞታል፣ ርቦታል፣ ደክሞታል፣ መብላት ነው የፈለገው። ቀጥሎ ምን አለ? ያዕቆብም በመጀመሪያ ብኩርና አንሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይህቺ ብኩርናዬ ለምኔ ናት አለ። ይህቺ ብኩርናዬ ብሎ ያሳነሳት ነገር መሪነት ነው፣ ገዢነት ነው፣ መንፈሳዊ አገልጋይነት ነው። 2 እጥፍ ድርሻ ነው። ምን ነች አለ። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ታናሹ የብኩርና ዋጋ ምን እንደሆነ ገብቶታል። ታላቅየው ግን እንዴት አቅልሎ እንደሚያወራ ተመልከት። ማልልኝ አለው። ከዛው ማለለትም ብኩርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው። በላ፣ ጠጣ፣ ተነስቶም ሄደ። ይኸው መጽሐፉ የሚለውን እንዲህም ኤሳው ብኩርናውን አቃለላት። ብኩርናውን አቃለላት ኤሳው። አንዱ የተሳሳተ ውሳኔ፣ የተሳሳተ ምርጫ የምንመርጥበት ምክንያት በጣም ህይወትን ከሚገባ በላይ አቅልለን ማየታችን። እኛ እጅ ላይ ያለው ውድ ነገር፣ ሰዎች በጣም የሚጓጉለትን ነገር እኛ ግን ዋጋ እንደሌለው ምንም እንደማይጠቅም አድርጎ መቁጠር። ወዳጆቼ እናንተ እጅ ላይ ያለ በጣም ሌላው ሰው ሚሳሳ ቢኖረኝ ብሎ የሚናፍቀው ስንት ነገር አለ መሰላችሁ? ኤሳው እንዲህ አድርጎ ብኩርናውን አቃለላት። ብራዘር ለምስር ወጥ 1 ሰዓት 2 ሰዓት 3 ሰዓት ቢታገስ ወጥቶ ራሱ ፕሪፔር ሊያዘጋጅ የሚችለውን ነገር ሊያገኘው የሚችለውን ነገር ውዱን ነገር መልሶ የማያገኘውን ነገር ሽንት ቤት ወስዶ በሚጥለው ጉዳይ ለውጠው። አንዳንዶቻችሁ የተበለጣችሁት ምስኪን ህይወት እየኖራችሁ ያላችሁትና የተሸነፋችሁት አታችሁ አይደለም። ውዱን ነገር በርካሹ ነገር ለወጣችሁ። የዘላለሙን ነገር በጊዜያዊ ነገር ተካችሁ። ወስዳችሁ ሽንት ቤት የምትደፉትን ጉዳይ እንደ ብርቅ ነገር አይታችሁ ለህይወታችሁና ለእናንተ ብቻ ሳይሆን ለሌሎች ሰዎች የሚጠቅምን መሰረታዊ ነገር አቅልላችሁ አያችሁት። እኔ በጣም የሚገርመኝ ይሁን እኔ ታናሹ እጁ ላይ ያለው ነገር ዋጋው ምን እንደሆነ ገብቶታል። ብልጥ እንደሆነ የምታውቀው ይሄኛው ታላቅየው ሞኝ ነው። ምስር ወጥ ስጠኝ ብሎ ሲለው እንድሰጥ ከፈለክ አለው አንተ ብኩርና አንሽጥልኛል። ምን አይነቻል ብራዘር? ይሄኝ ነኝ ግዴለሽ ሰዎች ዛሬን ከበሉ፣ ዛሬን ከጠጡ፣ ዛሬ ከደነሱ፣ ዛሬ ወዳቸው ከሞላ፣ ዛሬ በቃ የመሰላቸውን ነገር ካረጉ ዶንኬት አገር መምራት እየቻሉ ብዙዎችን እንደዚህ ምትር ማንቀጥቀጥ እየቻሉ በተራ ነገራቸውን አሳልፈው የሰጡ ብዙ ሰዎች ናቸው። መጽሐፉ እንደዚህ አለ፣ ኤሳው እንዲህ አርጎ ብኩርናውን አቃለላት።
ያከበርከውን ህይወት ማንም አያከብርልህ። አንተ ተራ ያረከውን ያቃለልከውን ህይወት ማንም ቫልዩ አያደርግልህ። መጀመሪያ አንተ እጅ ላይ ያለውን ጉዳይ ቫልዩ ማድረግ ያለብህ አንተ ራስህ ነህ። በግዴለሽነት ምንም አይነት ውሳኔ መወሰን የለብህ። ዛሬን እበላ ብለህ፣ ዛሬን ፈታ እላለሁ ብለህ፣ ዛሬን ደስ ይለኛል ብለህ፣ ዛሬን ብለህ ብራዘር ማድረግ የለብህ። ግዴለሽነት የማይወዳደሩ ነገሮችን ያወዳድራል። ጻፉ። ግዴለሽነት የማይወዳደሩ ነገሮችን ማወዳደር ነው። ማይወዳደር ጻፉ። ግዴለሽነት ለዛሬ እንጂ ለነገ ዋጋ የለውም። ትልልቅ ፋሚሊ ያላችሁ፣ ትልልቅ አቅም ያላችሁ፣ ትልልቅ ምርጥ ጭንቅላት ያላችሁ፣ ፖቴንሻል ያላችሁ ልጆች ምስኪን ህይወት እየኖራችሁ ያላችሁት በጣም ኬርለስ ስለሆናችሁ ዛሬን እንጂ ለነገ ቦታ የለውም። በግዴለሽነት ብዙ ነገሮችን አሳልፈ ከሰጠ በኋላ እንዳይቆጭ መጽሐፍ ሲናገር እንደዚህ ይላል። ኤሳው ከዛ በኋላ ብኩርናውን በታላቅ ለቅሶ በታላቅ ቁጭት ፈለጋት፣ አላገኛትም። ዛሬ እንደ ቀላል ያየኸውን ጉዳይ ነገ በእንባ ብትፈልጉ አታገኙ። ደግሞ እነግርሃለሁ፣ ሁሌ ወጣት ሆነ አትቀርም። ዛሬ ሼባ ያልካቸው ሰዎች ትላንትና እነሱም ሌላውን ሼባ ነበር ይሉት። የአክሱም ሐውልት አይደለም ቆመ የምትቀረው፣ አንተ ትከረክሳለህ። ዛሬ እንደ ቀላል ያየኸው ጉዳይ ነገ በእንባ ፈልጋ አታገኙ፣ በብዙ እንባ አታገኙ። የተሳሳተ ምርጫና የተሳሳተ ውሳኔ ምክንያት አንዱ ግዴለሽነት ነው። ሁለተኛው ዕውቀት ማጣት። አነጋጋሪ እንሆናለን ብለው አደናጋሪ የሆኑ ብዙ ሰዎች ናቸው። ቤተልሔም ቨርሰስ ሶዶም። ሎጥ የቀረበለት ምርጫ በቤተልሔምና በሶዶም መካከል ነው። በሶዶም እግዚአብሔር የለም፣ ምግብ አለ፣ ሞት አለ። በቤተልሔም ግን እግዚአብሔር አለ፣ ምግብ የለም፣ ሞት የለም። አሁን ሎጥ ቤተልሔም፣ ሶዶም ሲመለከታት ገነት መሰለችው፣ እንደ እግዚአብሔር ገነት መሰለችው ይላል። ብራዘር አረንጓዴ ሁሉ ገነት ነው ማለት አይደለም። እግዚአብሔር የሌለበት ህይወት ሁሉ ሞት አለበት። ምግብ ሊኖረው ይችላል፣ ፈንጠዝያ ሊኖረው ይችላል፣ ብዙ ነገር ሊኖረው ይችላል። እግዚአብሔር የሌለበት ህይወት ግን ሞት አለበት። አንድ ነገር ስትመርጥ መምረጥ ያለብህ ደስ ይላል ብለህ አይደለም። ጻፍ። አንድ ነገር ስትመርጥ መምረጥ ያለብህ ደስ ይላል ወይ ብለህ አይደለም፣ ህይወት አለበት ወይ ብለህ ነው መምረጥ ያለብህ። አንድ ነገር ስትመርጥ መምረጥ ያለብህ ደስ ይላል ወይ ብለህ አይደለም፣ ህይወት አለበት ወይ ብለህ ነው መምረጥ ያለብህ። አይታችሁ ከሆነ ትልልቅ ሰዎች፣ የተማሩ ሰዎች ጫማ ሲገዙ ደስ ይላል ወይ ብሎ አይደለም የሚገዙት፣ ምቹ ነው ወይ ብሎ የሚገዙት። ጎረምሳውስ 40,000 ዚፕ ያለው ጃኬት ለብሶ ይመጣል። በጣም የተማሩ ሰዎች የሚያረጓቸው ጫማ ኮምፎርታብል ናቸው፣ ግን አያምሩም ስታዩቸው። ዕውቀት በወጣትነት ጌጥ ነው፣ በጉልምስና ገንዘብ ነው፣ በሽምግልና ምርኩዝ ነው። በጣም ብዙ ወጣት ለምንድን ነው ዕውቀት የማይመርጠው ካልከኝ፣ በዚህ እድሜው ዕውቀት ገቢ የላትም። ጌጥ ነች። ዕውቀት በወጣትነት ጌጥ ነው። ዕውቀት ገቢ መሆን የሚጀምረው እድሜክ ወደ ጉልምስና ሲመጣ ነው። አሁን ገቢ አይሆንም ለወጣት ዕውቀት። 3 መሰረታዊ ዕውቀቶች ያስፈልገዋል። ጻፍ። 3 መሰረታዊ ዕውቀት ያስፈልጋል ለአንተ። ስለ ባዮሎጂ አይደለም ማወራው። የመጀመሪያው ቴክኒካል ዕውቀት ያስፈልጋል። ሁለተኛው ኢቲካል
እውቀት ያስፈልጋል። ሶስተኛው ቴዎሬቲካል እውቀት ያስፈልጋል። ሶስት መሰረታዊ እውቀት ያስፈልጋል። አንደኛው የሚያስፈልግ ቴክኒካል እውቀት ነው። ሁለተኛው ኢቲካል ነው። ሶስተኛው ቴዎሬቲካል ነው። የሚያስፈልግ ቴክኒካል እውቀት ያስፈልጋል። ሙያዊ እውቀት ያስፈልጋል። አሁን ብዙ ሰዎች መኪና ይነዳሉ፣ ጎማ መፍታት ግን አይችሉም። ጎማው ሲተነፈስ ምን ያደርጋሉ? አቁመው ስልክ ይደውላሉ ወይ ወደ ቤት ይሄዳሉ። ኢቲካል እውቀት ያስፈልጋል ብራዘር። ምሳሌ መጽሐፍ ምዕራፍ 3 ቁጥር 13 እንደዚህ ይላል፣ ጥበብን የሚያገኝ ሰው ምስጉን ነው፣ ማስተዋልንም ገንዘቡ የሚያደርግ በወርቅና በብር ከመነገድ ይልቅ በእርሷ መነገድ ይሻላል። ምንም ነገር ከመምረጥና ከመወሰን በፊት ስለዛ ጉዳይ በቂ እውቀት ሊኖር ይገባል። በቂ ግንዛቤ ሊኖር ይገባል። ሶስተኛ የተሳሳተ ምርጫና ውሳኔ ምክንያቶች። ሶስተኛ ጊዜያዊ ፍላጎት። ምን ጊዜም ቢሆን ምርጫችን ጊዜያዊ ፍላጎታችን ላይ መቆም የለበትም። ዛሬ የቤት ኪራይ ፈልገሽ ወይም ደግሞ የሆነ ነገር ፈልገህ በጊዜያዊ ፍላጎትክ ላይ ምንም ነገር መምረጥ መወሰንም የለብህም። ያልፋል እኮ። አንዱ የተሳሳተ ምርጫና ውሳኔ የምናደርግበት ምክንያት ከጊዜያዊ ፍላጎታችን ተነስተን በጊዜያዊ ፍላጎት ላይ ቆመ ምንም ነገር መወሰን የለብህም። ዛሬ አጣል ማለት ሁሌ ታጣለህ ማለት ነው። ዛሬ ቸግሯል ማለት ሁሌ ቸግራል ማለት ነው። ጊዜያዊ ፍላጎት ላይ ቆማችሁ ምንም አይነት ምርጫ መወሰንም መምረጥም የለባችሁም። ነገሩ ካለፈ በኋላ ያሳዝናል። ወይኔ አንድ አበሻ የሚተርተው ተረት አለ። እንደዚህ ይላል። አበሻ ሲተርት በጣም ርቦታል ሰውየው። ስለራበው እቤት ውስጥ አንድ በሬ ነበረው፣ አረደው። ከዛ ከሰባተኛ ጉርሻ በኋላ ጠገበ ሰውየው። እንዲህ ልጠግብ ነው በሬን ያረድኩታል። ወይኔ በዚች በሰባት ጉርሻ ልጠግብ በሬን የሚያክል ነገር አርደ። ብዙ ወጣት ሴት ልጆች በጥፍር ቀለም፣ በሂውማን ሄር፣ በሊፕስቲክ በማይረባ ነገር ከቤት ወጥተው ጊዜያዊ ፍላጎት ላይ ሆነ ምንም ነገር መምረጥ የለብህም። አንዱ ግዴለሽነታቸው፣ ሌላው አሁን በቃ አሁን የሰማኝ ሰው ካለ እንደዚህ ብሎ ጥሩ ነው ማለት ለኔ ይሆናል ማለት አይደለም። ያምራል ማለት ለኔ ይሆናል ማለት አይደለም። አራተኛ ስሜታዊነት። በስሜታዊነት የተሳሳተ ምርጫና የተሳሳተ ውሳኔ ሰዎች የሚወስኑበት ምክንያት ስሜታዊነት። ስሜት አይታሰርም፣ እስር ቤት ግን ያስገባል። በጣም ብዙ ሰው በስሜታዊነት ሸቤ ገብቷል። አይታመምም ግን ሆስፒታል ያስተኛል። ስሜቱ ይሄዳል፣ እውነቱ ይቀራል ብለህ ጻፍ። በስሜታዊነት በጣም ብዙ ሰዎች የማይሆን ውሳኔ ይወስናሉ፣ የማይሆን ምርጫ ይመርጣሉ። በስሜታዊነት እመነኝ፣ ከ70% በላይ ብዙ ሰው የሚጠጣው ተናዶ ነው ወይም አፍቅሮ ነው። ስሜታዊነት ብራዘር በጣም ብዙ ሰው እስር ቤት አስገብቷል። አቤት እሱ ግን ገብቷል? መልስልኝ። አልገባም። በጣም ብዙ ሰው ሐኪም ቤት አሁን ብዙ ሰው የሚለው ኢትዮጵያ ለምን ይመስላል? ጨጓራች እረር ቀጠል ደበን ስሜታዊ ሆነን አግብተን፣ ስሜታዊ ሆነን ወልደን፣ ስሜታዊ ሆነን ፈተን እንችለዋለን? አንችለውም ብራዘር። ካልደፈረሰ አይጠራም አትበል። ሰው አደፍርሶት የጠራ ነገር አይተናነቅም። ስሜት ጊዜያዊ ትክክለኝነት ነው። ስሜታዊነት የሶስት ነገሮች ጉድለት ነው። ስሜታዊነት የሶስት ነገር ጉድለት ነው። አንደኛ የብስለት አልበሰለም፣ ማቹርድ አይደለም ማለት ነው። ሁለተኛ የትዕግስት ጉድለት ነው። ሶስተኛ የልምድ ጉድለት ነው። የተሳሳተ ምርጫና ውሳኔ ምክንያት። አምስተኛ በአጉል እምነት። አጉል እምነት
አንዳንዱ የተሳሳተ ውሳኔና የተሳሳተ ምርጫ የሚመርጥበት የሚወስንበት ምክንያት አጉል እምነት ነው። የተሳሳተ ምርጫና ውሳኔ ምክንያት ስድስተኛ በአጋጣሚ ታገባለህ። ትክክለኛ ምርጫ ትክክለኛ ውሳኔ ለማድረግ ምን ላድርግ? በመጀመሪያ ማወቅ ያለብን ነገር ቢኖር የትኛውም ምርጫም ሆነ ውሳኔ ሌሎች ሰዎችን እንደሚነካ እወቅ። በቃ ሌላ ሰው ይነካል። እኔ በራሴ ህይወት ላይ ነው የምወስነው፣ በራሴ ህይወት ላይ ነው የምመርጠው አትበል። የትኛውም ያንተ ምርጫም ሆነ ውሳኔ ሌሎች ሰዎችን ሊነካ እንደሚችል እወቅ። ምሳሌ መጽሐፍ ምዕራፍ 10 ቁጥር 1 እንደዚህ ይላል። የሰለሞን ምሳሌዎች፣ ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን ለእናቱ ሐዘን ነው ይላል። የመጀመሪያው ትክክለኛ ምርጫ ትክክለኛ ውሳኔ ለማድረግ ጻፉ። የመጀመሪያው ጸልይ፣ እግዚአብሔር እንዲረዳ ጸልይ። ሁለተኛ ቃሉን መርምር። ቃሉን መመሪያ ወይም ምሪት ታገኛለህ፣ ወይ ምሪት ታገኛለህ። ምሳሌ መጽሐፍ ምዕራፍ 2 ከቁጥር 3 እስከ 6 ረቂቅ ዕውቀትን በሏ ብትጠራት ለማስተዋልም እሺ ከዛስ ድምፅህን ረቂቅ ዕውቀትን ብትጠራት ለማስተዋልም ድምፅህን ብታነሳ ከዛስ እርሷንም እንደ ብር እንዴት ነው የምትፈልገው? ብር እንዴት ነው የምትፈልገው? እኔ እኮ መጽሐፍ ቅዱስ እኮ የሚገርም እኮ ነው። ማስተዋልንና ጥበብን እንዴት መፈለግ እንዳለበት ሲናገር ብር እንደምትፈልግ በአዲሱ ትርጉም በግሪክ ሳቢ፣ መላ፣ ጨላ እንደምትፈልግ ብትፈልጋት ከዛስ እርሷንም እንደተቀበረ የዛን ጊዜ እግዚአብሔርን መፍራት ታውቃለህ። ከዛስ የአምላክህንም ዕውቀት ታገኛለህ። ከዛስ እግዚአብሔር ጥበብን ከዛስ ከአፉም ዕውቀትና ማስተዋል ሉክ በጉዳዩ ላይ የምትጸልየውና ቃሉን የምታነብበት ምክንያት ስለ ጉዳዩ እግዚአብሔር ማስተዋልን ዕውቀትን እንዲሰጥህ ነው። ምክንያቱም እግዚአብሔር ዕውቀትን ይሰጣል፣ እግዚአብሔር ማስተዋልን ይሰጣል ተብሎ ተጽፏል። አንድ ነገር ከመወሰን በፊት አንድ ነገር ከመምረጥ በፊት ስለ ጉዳዩ መጸለይ አለብህ። ጉልበት አለኝ፣ ጊዜ አለኝ፣ ገንዘብ አለኝ ብለህ ምንም ነገር መምረጥ የለብህ፣ መወሰን የለብህ። እግዚአብሔር ማስተዋል እንዲሰጥህ፣ እግዚአብሔር ጥበብ እንዲሰጥህ፣ ጌታ ሆይ ይህ ነገር በህይወቴ እንዴት መሆን እንዳለበት ብለህ መጠየቅ ይኖርብሃል። ቀጥለን ኢሳይያስ መጽሐፍ ምዕራፍ 48 ቁጥር 17 ኢሳይያስ 48 ቁጥር 17 ትክክለኛ ውሳኔ ለመወሰን መጀመሪያ ማድረግ ያለብን መጸለይ ነው። ከዛ ቃሉን ማንበብ ነው፣ መመርመር ነው። ለምን? መመሪያ ወይንም ምሪት ለማግኘት። ኢሳይያስ 48 ቁጥር 17 እናንብበው። 1 3 ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድባትም
መንገድ የምመራ አምላክ እግዚአብሔር በምትሄድበት መንገድ ምን አደርግሃለሁ? እመራሃለሁ። አቤት። ስለዚህ ምን ብለህ ትጸልያለህ? እግዚአብሔር ሆይ አሁን የምሄድበት መንገድ አንተ እንድትመራኝ ምሪት እንድትሰጠኝ፣ ኦር ደግሞ ቃሉ ስለዚህ ጉዳይ ምን መመሪያ ይሰጠኛል? ቃሉ ልክ ነው ይላል፣ ጽድቅ ነው ይላል፣ አመፃ ነው ይላል፣ እውነት ነው ይላል፣ ምን ይላል? ቃሉ መመርመር አለብህ። መጽሐፍ ቅዱስ ማንበብ አለብህ። ጫት ስትይዝ ማታፍር መጽሐፍ ቅዱስ ለመያዝ እንዴት ታፍራለህ? ትልልቅ ቦርሳ አሁን ይዛችሁ ስትመጡ አይቻችኋለሁ። አገር ልትቀይሩ መስሎኝ ሁሉ የፈራኋችሁ አላችሁ። ላለመመለስ የመጣችሁ የመሰላችሁኝ አላችሁ። ምንም ያክል ሻንጣ ይዛችሁ መጣችሁ መጽሐፍ ቅዱስ ያላመጣችሁ እግዚኦ ለእናንተ። ታፍራላችሁ እንዴ? በመጽሐፍ ቅዱስ መመሪያና ምሪት ታገኙበታላችሁ። የእግዚአብሔር ቃል ደግመን እናንብበው ያንን ቃል 1:3 ቆይ ወደዚህ ተመልከቱማ እንዴት ደስ እንደሚል። ታዳጊ እኔ ታደጋለሁ ማለት ነው። ከየትኛውም ነገር አስጥልሃለሁ ማለት ነው። እንደገና ለማንበብ 1:3 ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር ማስተምርህ በምትሄድባትም መንገድ የምመራ አምላክ እግዚአብሔር በጣም ብዙ አስተማሪ በበዛበት በዚህ ዘመን የሚረባህን የሚያስተምርህ ደግሞ በሚገባህ መልኩ አድርጎ የሚያስተምርህ የሚረባህን የማስተምርህ ደስ አይልም? የማስተምር በምትሄድባት መንገድ እምመራ በዚህ ታጠፍ በላው ቁጭ በል ተነስ እያልኩ እመራሃለሁ። እኔ እግዚአብሔር ነኝ። ያኛውን ደግሞ ስታነበው ከፍ አድርገህ ማስተዋልን ድምፅህን ከፍ አድርገህ ጥራት እውቀትን ታገኛለህ። እሺ ሶስተኛ ትክክለኛ ውሳኔና ምርጫ ለማድረግ ምን ላድርግ? ሶስተኛ በሚገባ አስብ። ጊዜ ወስደህ አስብ። ምሳሌ መጽሐፍ ምዕራፍ 14 ቁጥር 15 የዋህ ቃልን ሁሉ ያምናል፣ ከዛስ ብልህ ግን አካሄዱን ይመለከታል። ብልህ ግን አካሄዱን ይመለከታል፣ ያስባል። አሁን አካሄዴ እንዴት ነው? ወዴት እየሄድኩ ነው? በዚህ አያያዜ መጨረሻዬ ምንድን ነው የሚሆነው? ከመወሰን በፊት ጊዜ ወስደህ ማሰብ። እሺ ምሳሌ 21 ቁጥር 5 የትጉ ሐሳብ ወደ ጥጋብ። ስለዚህ ጥጋብ ጋር የሚያመጣ ሐሳብህ ነው ማለት ነው። ቀሽም ሐሳቢ ከሆንክ ጠኔ ይደፋል ማለት ነው። ችኩል ሰው ሁሉ ግን ለመጉደል ምን ይላል? ችኩል ሰው ቸኩለ ከወሰንክ እመነኝ ትጎላለህ። ጻፍ እንደዚህ ብለህ የሚቸኩል ሰው ከክብር ይጎላል፣ ከህይወት ይጎላል፣ ከበረከት ይጎላል። ችኩል ሰው ለመግደል ይቸኩላል። የሚቸኩል ሰው ከምንም ነገር ይጎላል። አራተኛ ውጤቱን ለማወቅ ሞክር። ምሳሌ 22 ቁጥር 3 ብልህ ሰው ክፉን አይቶ በተቃራኒው ምንድነው ማለት ነው? ያኛው ሰውዬስ ክፉን አይቶ ወጥቶ ሄደ። ብልህ ሰው ግን ክፉን አይቶ ምን ይላል? ይሸሸጋል። ከዛስ አላዋቂዎች ግን አልፈው
አልፎ የሄዱ ሰዎች ጎበዞች እንዳይመስሉ አላዋቂዎች ናቸው ማለት ነው። ኦኬ ጻፍ። ዘዳግም መጽሐፍ ምዕራፍ 32 ቁጥር 29 አእምሮ ቢኖራቸው ይህንን ያስተውሉ። የቱን? ቀጥሎ ምን ይላል? ፍጻሜያቸውንም። አእምሮ ቢኖራቸው ማለት እንደዚህ ጭንቅላት የላቸው ማለት ነው አይደለም እኮ። አእምሮ ቢኖራቸው ኖሮ ድገሙትና አንቡት። 1 3 አእምሮ ቢኖራቸው ይህንን ከዛስ ፍጻሜያቸውንም መጨረሻቸውን ምን ይሆን ብለው ያስቡ ነበር። አእምሮ ቢኖራቸው። በዚህ አያያዜ ከቀጠልኩ ፌስታል ነው መለቃቅመው። እዚህ ላይ ፌስታል አድርገህ ሰንደል ለኩሰህ ከዛ በቃ መጨረሻዬ ብለው ያስቡ። አእምሮ ያለው ሰው ነው ፍጻሜውን የሚያስበው። ጻፉ። አእምሮ ያለው ሰው ነው ፍጻሜውን የሚያስበው። ቤተሰብ ያለው ሰው አይደለም ፍጻሜውን የሚያስበው። አሁን አንዳንዶቻችሁ ለቤተሰቦቻችሁ ስትሉ በቃ እዚህ ምናምን ተገፍታችሁ ተይዛችሁ እናቶቻችሁ ምናምን አባቶቻችሁ ይዘዋችሁ የመጡ። አእምሮ የሌለው ሰው ዛሬውን ነው የሚያስበው። 5ኛ ትክክለኛ ውሳኔ፣ ትክክለኛ ምርጫ መምረጥ ከፈለክ 5ኛ ካንተ በፊት የነበሩ ሰዎችን ጠይቃቸው። ስለ ምርጫቸው መለስ ብለው ሲያስቡ ምን እንደሚሰማቸው ጠይቃቸው። ስለ ትላንትናቸው መለስ ብለው ሲያስቡ ምን እንደሚሰማቸው ጠይቃቸው። 6ኛ ህሊናህን አዳምጥ። ህሊና ማለት ትክክልና መጥፎውን የሚነግረን በውስጣችን ያለ ዳኛ ነው። 7ኛ አቋራጭ መንገድ አትፈልግ። በህይወት ውስጥ ትልቅ አደጋ የሚከሰተው በአጋጣሚ ያልተገኘን ህይወት በአጋጣሚ ስትኖረው ነው። የአገሬ ልጆች በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ለእናንተ ልዩ ፍቅር አለኝ። አንዳንዶቻችን ከአቅማችን በታች ከእድሜያችንም በታች፣ ሌሎቻችን ከዚህ የተሻለ ነገር ላይ መምጣት ስንችል በማይሆን ሁኔታ ውስጥ የገባንበት ምክንያት ማንም አስገድዶን አይደለም። እዚህ ሁኔታ ውስጥ የገባነው የገዛ ምርጫችን፣ የገዛ ውሳኔያችን። ከፍም ዝቅም የሚያደርግህ የገዛ ምርጫ፣ የገዛ ውሳኔ ነው። ህይወት እንዲለወጥ ከፈለክ በግዴለሽነት ነገሮችን መወሰን ማቆም አለብህ። በግዴለሽነት መምረጥ ማቆም አለብህ። አልመሸም። ነገሮችን ማስተካከል ከፈለክ ገና ጠዋት ነው። እንዳበቃ ነገር እንዳከተመ ሊነግርህ የሚፈልገው ሰይጣን። ወጣቶች ከኔ የተሻለ እድል ያላችሁ፣ ከብዙዎቻችን የተሻለ፣ ብዙዎቻችን በግዴለሽነት ደንታቢስ በመሆን ጨዋታ ላይ ብቻ ፎከስ በማድረግ ለስሜታችን ቅርብ የሆነውን ብቻ ፎከስ በማድረግ ውዱንና አይተኬውን ህይወታችንን በማይረባ ነገር ኤሳው መሪነቱን በምስር ወጥ እንደቀየረ በማይረባ ነገር ነገራችንን ቀየረናል። እናንተ መሸወድ የለባችሁ። የትኛውንም ነገር ስትመርጡ ርካሽ ነው ወይ ቀላል ነው ወይ ብላችሁ አይደለም መምረጥ ያለባችሁ። አስተዋይ ሰው ፍጻሜውን ያስባል እንደሚል መጽሐፍ። ውሳኔ በጣም መሰረታዊ ህይወታችሁ ለዋጭ የሆነ ነገር ነው። በደም ስሙኝ። አንድ ወቅት ያዕቆብ 12 ልጆች ነበሩት። 13ኛ ዲና የምትባል ልጅ ነበረችው። ዲናን የሴኬም አለቃ ስላስነወራት የያዕቆብ ልጆች ስምዖንና ሌዊ በአመፃ ተነስተው
የዛን ከተማ ሰዎች ገደሏቸው። ከጥፋታቸው ተነስቶ አባታቸው ምን አለ? በያዕቆብ እበታትናቸዋለሁ፣ በእስራኤልም እከፋፍላቸዋለሁ፣ ርስት አይኑራቸው፣ ክብሬ በጉባኤያቸው አይተባበራቸው፣ ነፍሴም በምክራቸው አትግባ ብሎ ረገማቸው። የያዕቆብ ክብር እግዚአብሔር ነው። ያዕቆብ የባረከው እግዚአብሔር ይባርከዋል። ያዕቆብ የረገመውን እግዚአብሔር ይረግመዋል። አንድ ቀን ግን ይሄንን እርግማን ይሄን ክፉ ነገር የሚቀይር ነገር ተፈጠረ። ስምዖንና የእስራኤል ልጆች ሙሴ ከተራራ ሲመለስ መጽሐፍ እንደሚናገረው አሮን ጥጃ ሰርቶላቸው በነበረ ጊዜ የእግዚአብሔር ወገን የሆነ ይለይ ብሎ ሲል ሌዊና ልጆቹ ተሰበሰበዋል። ሌዊ ወደ ቅድስተ ቅዱሳን የገባው፣ ሌዊ ካህን የሆነው፣ ሌዊ ርስቱ እግዚአብሔር የሆነው የውሳኔ ሰው በመሆኑ ነው። ስለ እናትና ስለ አባቱ አላየሁም ላለ ወዳጆቼ፣ ትላንት በምንም አይነት የህይወት መንገድ ውስጥ መታችሁ ሊሆን ይችላል። አሁንም ግን አልመሸም። አሁንም እንደገና ስተት በስተት ለማረም ጥረት አታርጉ። በግዴለሽነት አትወስኑ። ስለገዛ ህይወታችሁ ደንታቢስ አትሁኑ። እናንተ ለምትኖሩት ህይወት ስሜት ያላቸው ሰዎች ፋሚሊዎቻችሁ ናቸው፣ ሚስቶቻችሁ ናቸው። እናንተ ለመውደቃችሁ፣ እናንተ ክብር ለማጣታችሁ፣ አዎ ትክክል ነው። ልጅ ስለሆናችሁ፣ ስጋ ስለሆናችሁ፣ ህይወት ስለሆነ እስከ መቼ ነው ደንታቢስ ሆናችሁ የምትቀጥሉት? እስከ መቼ ነው ተራ ስህተት እየተሳሳታችሁ የምትቀጥሉት? ትመርጣለህ። የመምረጥ ነፃነት አለ። ምርጫን የመኖር ግን ግዴታ አለብህ። እንደዚህ የሆንከው ማንም አስገድዶ ሳይሆን በገዛ ምርጫ በጊዜ ፍላጎት ላይ ቆመህ ዘላቂውን ህይወትን ያንተን ብቻ ሳይሆን የቤተሰቦችን ህይወት ችግር ውስጥ የሚከት ውሳኔ መወሰንና መምረጥ የለብህ። በተሳሳተ ዕውቀት አንድ ነገር አረንጓዴ ነው ማለት ምቹ ነው ማለት አይደለም። እሱ ብቻ አይደለም። እግዚአብሔር የሌለበትን ህይወት፣ ሳቅ አለበት፣ ጨዋታ አለበት፣ ደስታ አለበት ብለህ እግዚአብሔር የሌለበት ህይወት ሞት አለበት። እሱ ብቻ አይደለም። በስሜታዊነት እንዴት ትወስናለህ? ድጋሚ አትኖረውም ይሄን ህይወት። ነገ ይገርምሃል፣ ዛሬ ካስቀመጥከው ላይ ነው የምትኖረው። ነገ ከየትም አይመጣም። ኤሳው ብኩርናውን በምስር ወጥ እንደቀየረ እንዲህ አድርጎ ብኩርናውን አቃለላት እንደሚል ሰማይ በዚህ ቀን ባንተ ህይወት ላይ ይጽፋል። እንዲህ አድርጎ ወጣትነቱን አቃለለው፣ እንዲህ አድርጎ አቅሙን ተራ አደረገው፣ ህይወቱን ተራ አደረገው ይልሃል። አሁን ህይወትን ለመቀየር መወሰን ያለብህን ከባድ ውሳኔ፣ አስገራሚ ለውጥ ማምጣት ካለብህ አስገራሚ ውሳኔ ልትወስን ጊዜው ነው። ማቆም ያለብህን ነገር ማቆም ካለብህ አሁን ነው። መጀመር ያለብህን ነገር መጀመር ካለብህ አሁን ነው። መለየት ካለብህ ነገር መለየት ካለብህ አሁን ነው። መውጣት ካለብህ ነገር መውጣት ያለብህ አሁን ነው። ትላንት ነግሬሃለሁ። ትፈልጋለህ፣ ትሆናለህ። አጉል ኩራትና እኔነትን ትተዋለህ። ከምቾት ትወጣለህ። ቀጠሮ መስጠት ታቆማለህ። ምክንያቶችን ታቆማለህ። አሁን መምረጥ ያንተ ጉዳይ ነው። ምርጫ ያንተ ጉዳይ ነው። choose the best። ህይወትህ እንዲሆኑ እንዲቀጥል እንዳፈርክ፣ አንገት እንደደፋ፣ እንዳዘንክ፣ እንደተበለጥክ፣ እያወቅ እንደማታውቅ፣ እየቻልክ እንደማትችል ሆነ ለመቀጠል አይ ኢነፍ ኢዝ ኢነፍ ብለህ የትላንትናውን ህይወት መማሪያ አድርገህ አዲስ ህይወት በህይወትህ ላይ ለመወሰን ምርጫው አንተ ነው። አንዳንዶቻችሁ ቤተሰብ እንዲወስንላችሁ፣ ጓደኛ እንዲወስንላችሁ፣ የትዳር አጋራችሁ እንዲወስንላችሁ ትፈልጋላችሁ። ስለ ራስ ህይወት ማንም አይወስንልህም። አንተ ነው የምትወስነው። አንተ ነው የምትወስነው። ወንድሜ አሁን አንተ ትልቅ ሰው ነህ። ደስ ይላል ከሚል ነገር ወጥተህ ለስሜት አይደለም መወሰን ያለብህ። ጠይቃቸው። ካንተ በፊት ብያለሁ ቅድም። ጠይቅ እስቲ ካንተ በፊት የኖሩ ሰዎችን ጠይቃቸው።
አሁን እዚህ ውስጥ አያቸዋለሁ አዳዲስ ፍንዳታዎች። በቃ እኛን ነው ማየት ብላችኋል። በቃ ጠይቋቸው ከእናንተ በፊት የፈነዱትን እሳቱ እንዴት እንደለበለባቸው እንዳቃጠላቸው ጠይቋቸው። ይሁኝ ነኝ አየሩ ላይ ያለውን ኦክሲጅን ወደ ውስጤ ለማስገባት የኔን ኢፈርት ይጠይቃል። ብራዘር ጋንግሪን ጣት ላይ ከወጣ ይቆረጣል። እግር ላይ ሲሆን ይቆረጣል። ከጉልበት በታች ከጉልበት በላይም ይቆረጣል። አንጀት ውስጥ ከገባ በኋላ ግን አይቆረጥም። አንዳንድ ነገር በጊዜ ልትወስንበት ካልቻልክ ደሞ ሰማይ ልንገር ጻፍ እንደዚህ ብለህ አንተ መወሰን ካልቻልክ ሌሎች ሰዎች በአንተ ህይወት ላይ ይወስናሉ። ገንዘብን የሰጠው፣ ጊዜን የሰጠው፣ ጉልበትን የሰጠው ነገር መልክህን ካሳጣ፣ ቤተሰብህን ካሳጣ፣ ብዙ ነገርን ካሳጣ ምን ጠብቃል? አንተ መወሰን ካልቻልክ ሌሎች ሰዎች በአንተ ህይወት ላይ ይወስናሉ። አንተ አንድ ጊዜ የመምረጥና የመወሰን መብትን አሳልፈ ከሰጠ በኋላ ሰዎች በአንተ ህይወት ላይ ከወሰኑ በኋላ ምን ታን ብራዘር አንተ በገዛ ህይወትህ ላይ መወሰን ካልቻልክ ሌሎች ሰዎች በአንተ ህይወት ላይ ይወስናሉ። የማትወደውን ህይወት ለመኖር ትገደዳለህ። መሰለኝ ደሳለኝ ብለህ መኖር ማቆም አለብህ። ላለባበሳችሁ ማች ከጠበቃችሁ ላስተሳሰባችሁ ማች አጠብቁ። ሰው እንዴት ነው ላለባበሱ ማች ጠብቆ ላስተሳሰቡ ማች የማይጠብቀው? ከኔ ጋር ይሄዳል አይሄድም የማይለው ለምን? ለቅሷችሁ ላይ ነጭ በነጭ ለብሼ በመጣ ምን ይሰማችኋል? ምን ልፈልጌ ነው? መቼ ምን እንዴት ማድረግ እንዳለብህ አስበህ ነው እንጂ ማድረግ ያለብህ። እወዳችኋለሁ።